በክልሉ ለዜጎች ህይወት ፈታኝ የሆነውን የተፈጥሮ አደጋ ለመከላከል የአረንጓዴ አሻራ ልማት ስራ በትኩረት እየተሰራ መሆኑን የደቡብ ኢትዮጵያ ክልል መንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ገለጹ። በዘንድሮ የአረንጓዴ አሻራ ልማት 5 ሚሊዮን ችግኝ ለመትከል ታቅዶ ወደ ስራ መገባቱን የገለጹት ደግሞ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ናቸው። የ2018 በልግ ወቅት ክልላዊ አረንጓዴ አሻራ ችግኝ ተከላ ማስጀመሪያ መርሃ ግብር በወላይታ ዞን ሶዶ ዙሪያ ወረዳ ሼላ ቦርኮሼ ቀበሌ ተካሂዷል። መለሰ ኦልኮ ያጠናቀረውን ዘገባ አዲስ ዓለም ሞገስ እንደሚከተለው ያቀርበዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖ ለመከላከል እየወሰደች ካለችው እርምጃዎች የተቀናጀ የተፋሰስ ልማት ስራና የአረንጓዴ አሻራ ልማት ስራዎች ተጠቃሽ ናቸው። ባለፉት 8 ዓመታት በሀገራችን በተሰሩ አፈርና ውሃ ጥበቃና የአረንጓዴ አሻራ ልማት ስራዎች አመርቂ ውጤት መመዝገቡን የደቡብ ኢትዮጵያ ክልል መንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ገልጸዋል። የለውጡ መንግስት ለተፈጥሮ ሀብት ልማትና ጥበቃ ተግባራት በሰጠው ከፍተኛ ትኩረት ባለፉት 8 ዓመታት ውስጥ በክልላችን በተሰሩ የተቀናጀ የተፋሰስ እና አረንጓዴ አሻራ ልማት ስራዎች አመርቂ ውጤቶችን ያስመዘገበ ሲሆን በዚህም የአፈር መሸርሸርና አሲዳማነት እንዲቀንስ፣ የሰብል ምርታማነት እንዲያድግ እና በለሙ ተፋሰሶች ከ42000 በላይ ዜጎች የገቢ ማስገኛ ስራዎች ላይ እንዲሰማሩ አስችሏል። የአረንጓዴ አሻራ ችግኝ ተከላ የስልጣኔ አመላካችና ሀገሪቷ ከተፈጥሮ አደጋ ራሷን የምትከላከልበት ተግባር ሲሆን በክልል ደረጃ ተግባሩን ለማጠናከር 2.5 ሚሊዮን ህዝብ በመሳተፍ ከ500 ሚሊዮን በላይ ዘርፈ ብዙ ጥቅም የሚሰጡ ችግኞችን ለመትከል ታቅዶ እየተሰራ እንደሚገኝ ተመላክተዋል። የአረንጓዴ አሻራ ተከላ ሁለት ትላልቅ ፋይዳ ያለው ነው። አንደኛው የአረንጓዴ አሻራ ተከላ የዓለም የስልጣኔ አመላካችና ወሳኝ ምዕራፍ ምልከታ ሲሆን በሁለተኛ ደረጃ ሀገር ከተፈጥሯዊ አደጋ ራሷን ለመከላከል ትልቁን ሚና የሚጫወት ተግባር ነው። እንደ ክልል በ2018 2.5 ሚሊዮን ህዝብ በማሳተፍ ዘርፈ ብዙ አገልግሎት የሚሰጡ ከ500 ሚሊዮን በላይ ችግኞችን አዘጋጅተን ለመትከል አቅደን እየሰራን እንገኛለን። ከዚህ ውስጥ በበልግ ወቅት ከ40% በላይ የሚሸፍን ከ180 ሚሊዮን በላይ ዘርፈ ብዙ አገልግሎት የሚሰጡ የደንና የፍራፍሬ ችግኞችን ለመትከል የሚያስችል ቅድመ ዝግጅት ስራዎች ተጠናቀዋል። የዘንድሮን የአረንጓዴ አሻራ እቅድ ለማሳካት 500 ሚሊዮን ችግኞች የተዘጋጁ ሲሆን ለበልግ ወቅት 180 ሚሊዮን ችግኝ መዘጋጀቱን በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ተናግረዋል። የአረንጓዴ አሻራ ተክል የምናደርገው 500 ሚሊዮን ችግኝ ነው የምንተክለው። ከዚህ ውስጥ 180 ሚሊዮኑ በበልግ ነው የሚተከለው። ለዚህም በቂ ዝግጅት አድርገናል። በበልግና በሐምሌ ተከላ እስከ 50 ሚሊዮን የሚሆን የፍራፍሬ ችግኝ ነው የምንተክለው። በሁለቱ ወቅት ላይ አሁንም በዚሁ ዓመት ከ40 ሚሊዮን በላይ ችግኝ የቡና እንተክላለን። በዘንድሮ አረንጓዴ አሻራ ልማት ስራ በበልግና በመኸር በአበክሮ የሚሰሩት የፍራፍሬ ችግኝ ተከላ፣ የቡና ችግኝ ተከላና የእንሰት ችግኝ ተከላ ሲሆን ይህ ተግባር በወላይታ ዞንም 116.9 ሚሊዮን ችግኞች እንደሚተከሉ ተገልጿል። ዘንድሮ አረንጓዴ አሻራ አካል የሆነው ለበልግ ችግኝ ተከላ መርሃ ግብር በዞን ደረጃ በሁሉም መዋቅሮች 328 ቀበሌያት ችግኝ ተከላው ሚያዝያ 7 ቀን ዛሬ ዕለት በይፋ የሚጀመር ይሆናል። ለዚሁ መርሃ ግብር በዞናችን ደረጃ 116.9 ሚሊዮን ዘርፈ ብዙ ጠቀሜታ ያላቸው ችግኞች በበልግ በመኸር በአንድ ቀን ጀንበር ተከላ በተያዘላቸው መርሃ ግብር ይተከላሉ። የዘንድሮ የአረንጓዴ አሻራ ችግኝ ተከላ በዞኑ በሁሉም መዋቅሮች መጀመሩን ያነሱት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እያንዳንዱ ዜጋ የተተከለውን ችግኝ እንዲንከባከብ አሳስበዋል። የዘንድሮ የበልግ ችግኝ ተከላ መርሃ ግብር በሁሉም መዋቅሮች በአንድነት በታላቅ የህዝብ ንቅናቄ የሚፈጸም ሲሆን ይህ ንቅናቄ ተከላ ብቻ ሳይሆን እንክብካቤን፣ ጥበቃንና ቀጣይነትንም ይጠይቃል። ስለዚህ ዛሬ የምንጀምረው ስራ የአንድ ቀን ተግባር አይደለም፣ የትውልድ ቀጣይነት ያለው ኃላፊነት ነው። እያንዳንዱ ዜጋ የተከለውን ችግኝ መንከባከብ እንደ ዜጋ አገራዊ ግዴታውን መውሰድ ይኖርበታል። በክልሉ በተለያዩ አካባቢዎች ለዜጎች ህይወት ስጋት የሆኑ የመሬት መንሸራተት፣ ጎርፍና መሰል የተፈጥሮ አደጋዎችን ለመከላከል በክልሉ የተቀመጠውን የተራራ ልማት ስራ በትኩረት ሊከናወን ይገባል ተብሏል። በክልላችን በተለያዩ አካባቢዎች በተደጋጋሚ የተከሰቱ ለዜጎቻችን ህይወት መጥፋትና ንብረት መውደም
ምክንያት የሆኑ የመሬት መንሸራተት፣ ናዳና የጎርፍ አደጋዎች ለመቀነስ እንደ ክልል የተቀመጠውን የተራራ ልማት ኢኒሼቲቭ ከመቼውም ጊዜ በላይ በማጠናከር ለምድርና ለሰው ልጆች ዘላቂ ህይወት ለማረጋገጥ በትኩረት እንሰራለን። ክልላችን በተፈጥሮ አደጋ ብዙ ጊዜ ይጠቃል። ይሄም የክልሉ የመሬት አጠቃቀም 39% የሚሆን ለአደጋ፣ ለጎርፍ፣ ለናዳ የተጋለጠ ነው። ከዚህም ውስጥ 15% ተዳፋታማነት፣ ይህም ለጎርፍና ለናዳ አጋላጭ ነው የሚሆነው። ስለዚህ እነዚህን ለመከላከል በብቃት መስራት፣ እነዚህን ለመከላከል የአፈር መሸርሸር መከላከል፣ ናዳን ለመከላከል፣ ጎርፍን ለመከላከል እና ተፈጥሯዊ አደጋዎች እንዳይከሰቱ በእጅጉ የክልላችን ህዝቦች አርሶ አደሩ፣ አርብቶ አደሩ፣ ከፊል አርሶ አደሩ፣ ከፊል አርብቶ አደሩም እንዲሁም ከተሜውም ጭምር በዚህ ላይ የጋራ ርብርብ እንዲያደርግ አደራ ለማለት ይፈልጋለሁ። በ2018 ሚያዝያ ወር የተለያየ የኢኮኖሚ ፋይዳ ያላቸውን ከ2.5 ሚሊዮን በላይ ችግኞችን ለመትከል አቅዶ እየሰራ መሆኑን የሁምቦ ወረዳ አስተዳደር አስታወቀ። ወረዳ አስተዳደሩ በዚሁ ችግኝ ተከላ ማስጀመሪያ መርሃ ግብር ላይ ከ18ቱም ቀበሌያት የተውጣጡ የአካባቢውን ማህበረሰብ በማሳተፍ ከ1.5 ሚሊዮን በላይ ችግኞች እንደተተከሉም ገልጿል። የችግኝ ተከላ መርሃ ግብሩን የተከታተለው ዳግም ማዴቦ ነው። አረንጓዴ አሻራ ለተመሳሌት ሀገር ብልጽግና በሚል መሪ ቃል በሁምቦ ወረዳ በተካሄደው የ2018 ዓመተ ምህረት የሚያዝያ ወር ችግኝ ተከላ መርሃ ግብር የአፈር ለምነትን በማሳደግና ምርትና ምርታማነትን ለማረጋገጥ በትኩረት እየተሰራ እንደሆነ ተገልጿል። በዚህ ወር በወረዳው 18ቱም ቀበሌያት የተለያዩ ኢኮኖሚያዊ ፋይዳ ያላቸውን ከ2.5 ሚሊዮን በላይ ችግኞችን በመትከል የማህበረሰቡን ተጠቃሚነት ለማሳደግ ታልሞ የተሰራ ስለመሆኑ የወረዳው ግብርና ልማት ጽሕፈት ቤት ኃላፊ አቶ ደነቀ ጌታ ተናግረዋል። 2.5 ሚሊዮን የሚሆን ችግኝ ለመትከል በ18ቱ ቀበሌያት አቅደናል። ይህን አቅደን ከ2.7 በላይ ለማሳካት ከእቅድ በላይ ለማሳካት ይዘናል። ይሄ እንዲህ ሲሆን በዚህ ቀበሌ ይሄ ተፋሰስ ቦታ ነው። ኦቢያ ቁጥር 1 ተፋሰስ ነው የሚባለው ኮሻ ዋንጋላ ቀበሌ። በዚህ ቦታ ብቻ ከ400 ሺህ ያላነሰ ችግኝ ለመትከል አቅደን ዛሬ የተለያዩ ችግኝ ዝርያዎችን እዚህ መትከል ጀምረናል። ባለፉት ዓመታት እንደ ወረዳው በተከናወነ የአረንጓዴ አሻራ ስራ አበረታች ውጤት መመዝገቡን ያወሱት የወረዳው ዋና አስተዳዳሪ አቶ ጌታቸው ገቡ ዘንድሮም ይህን መልካም ተግባር ለማስቀጠል የፍራፍሬና የደን ችግኞች በስፋት ለተከላ እንደሚውሉ አመላክተዋል። ምግብ ነክ የሆኑ የፍራፍሬ ችግኞችንና የደን ችግኞችን በመትከል አንደኛ አፈርን ከመሸርሸር የመከላከል ስራ እንዲሁም ደግሞ ምግብ ነክ የሆኑ ችግኞችን ከጥቅም አንጻር ኢኮኖሚያዊ ጠቀሜታን ስለሚሰጡ እነዛ ላይ ትኩረት ተደርጎ እየተሰራ ያለበት ሁኔታ አለ። ይህ የሚያዝያ ወር አረንጓዴ አሻራ ማስጀመሪያ መርሃ ግብር በወረዳው ኮይሻ ዋንዳላ ቀበሌ በይፋ የተጀመረ ሲሆን የአካባቢው ነዋሪዎች ተሳትፎም ላቅ ያለ ነበር። ግራብለት ጤጥ የሚመስል ነገር ለኛ ጥቅም ነው። ለቀበሌያችን ለኛም በጣም ጥቅም ነው። እንደዚህ አይነት አትክልት ብዙ ጥቅም አገኝተናል። አቮካዶ ምናምን ማንጎ በጣም ተጠቅመናል። ለውጥ አለ። እንደዚህ አይነት አረንጓዴ አሻራ ሲተክል ከብቶች እንዳይገባ ደግሞ ሰው እንዳይረግጥ ዘበኛ አለ። ደግሞ እኛን እየተከታተለን እንጠብቃለን። ዝናቡ በትክክል በሰዓቱ እንዲመጣ ዝናቡ በትክክል እንዲወርድ ማድረጋቸውን ህዝቡ ገንዝቧል። ይሄ ጉዳይ በጣም በዝናቡ በትክክል በራሱ እኛ በፈለግነው ሰዓት ዝናብ እንዲመጣ አግዞናል። ይሄ አሻራ በጣም ለኛ ጠቃሚ መሆን ገበሬው በሙሉ በግንዛቤ ውስጥ አስገብተዋል። የአረንጓዴ አሻራ መርሃ ግብር ምርትና ምርታማነትን ከማሳደግ ባለፈ የአየር ንብረት ለውጥን የመከላከልና የምግብ ዋስትናን የማረጋገጥ ግቦችን ያነገበ እንደሆነም ተጠቁመዋል። በጊዜ ዝናብ መጥቶ ዘር የሚዘራበት ምርትና ምርታማነትን በጣም የጨመረበት ከዛም አልፎ በዛህ ህይወት ሁሉ እንዲኖር ህይወቱን እንዲያስቀጥል ከማድረግ አንጻር ሰፊ
ሁኔታዎች እያየን ለውጡን እያየን ነው። ስለዚህ ጥቅሙ ሰፋ ያለ እንደሆነ ይታወቃል። ዛሬ ድርቅ የሚባል ነገር እንደ ሀገራችን እንደ ወላይታ የለም። ከብቶች በተገቢ ሁኔታ ሳር እንዲያገኙ ከማድረግም አንጻር ሰፊ ለውጥ እያመጣ ነው። በፌር ሄክታር የሚሰጠው የምርትና ምርታማነትም ከዚህ ከነበረበት ጊዜ አሁን በጣም በስፋት ለውጥ እየመጣና ምርታማነትንም በዛው ልክ እየጨመረ የመጣበት ሁኔታ አለ። ከዚህ ስራ ጋር ተያይዞ በተለይ ምርታማነት ላይ ከፍተኛ ለውጥ እንዲመጣ አድርጓል። እንዲሁም ደግሞ በአፈርና ውሃ ከመሸርሸር በመታደግ ከዚህ በፊት ሳይለሙ የቆዩ መሬቶች አሁን ለምተው ምርት ወደ መስጠት የመጡበት ሁኔታ ነው ያለው። እንዲሁም ደግሞ በጣም ገላጣ የሆኑ የተቦረቦሩ ቦታዎች ለምተው ዛሬ ሳር የለበሱበት እንዲሁም ደግሞ ምንጭ የሚፈልቅበት ሁኔታ ተፈጥሯል። ከዛም ባሻገር ዝናብ ወቅቱን ጠብቆ እንዲመጣም ትልቅ አስተዋጽኦ አድርጓል። በዚህ አገርን አረንጓዴ በማልበስ መርሃ ግብር ላይ ዛሬ ህብረተሰቡ እያሳየ ያለው ተሳትፎ ተጠናክሮ ሊቀጥል ይገባል ተብሏል።